መሬት ምርታማነት ላይ ከፍተኛ ጫና ይፈጥራል። የተገኘንበት የቡሌ ወረዳም ከ7000 ሄክታር የሚበልጥ የአርሶ አደር መሬት በአሲዳማ አፈር የተጠቃ በመሆኑ የአርሶ አደሩ ምርታማነት ላይ ተግዳሮት ፈጥሮ ቆይቷል። ቡሌ ወረዳ ኢላጫ ቀበሌ ውስጥ አሲዳማ አገር ነበር። አሁን ዘንድሮ አሞ ባለሙያ መጣ። ኖራም እንጠቅማለን፣ ማዳበሪያ እንጠቅማለን፣ ከዛ ኮምፖስት ምናምን እንጠቅማለን ማለት ነው። የወንዶ ገነት ምርምር ከመጣ እነሱ ባስተማሩን መሰረት ይሄንን ኖራም ዛሬ ማዳበሪያም ዛሬ ምርቱም ዛሬ በዛሬ ነው። ህብረተሰቡም እንዳይጎዳ ጉዳት ባለበት እንደዛ ነው ይሄንን ያዘሩን። በአሲዳማ አፈር የተጠቃውን መሬት ለማሻሻል ብዙ መትጋታቸውን የሚናገሩት አርሶ አደሮቹ ባለፉት ዓመታት በመንግስት በኩል የሚቀርብላቸው የአፈር ማሻሻያ መንገዶች መፍትሄ እንዲያገኙ አስችሏቸዋል። አዲሱን ኦሲማሳ ምጥን ማዳበሪያ በመጠቀም የገብስ ምርትን እያመረቱ ስለመሆናቸውም ያነሳሉ። በፊት 15 ቀናት በላይ እስከ 20 ቀናት እንደ ኖራ ከአፈር ተደባልቆ ይቆይ ነበር። ይሄ በዝናብ በፀሐይ በጣም ህብረተሰቡ እየተጎዳ ነበር። አሁን ጉዳት ባለለው ኦሲፒ በመጣ በነሱ አሰራር አሁን ነው ቦይ ብቻ አወተን ባሁኑ ነው በዛሬው ስንዘራ ምንም ጉዳት ባለለውና ልፋት ባለለው ጥሩ ምርት እንደዛው አገኝተን ኦሲፒ አሁን ዘንድሮ እንደ ጥቅም ነው። አሁን የተሻለ ምርታማ አገኘናው። የተሻለ ምርታማ አገኘ ባለሙያ እንደ ሰራው በቀኛ ሰራ ነው። እንደዛ ጥቅማ ሆነን በቃ ኦሲማሳ ለአሲዳማ አፈር የተዘጋጀ የቲኤስፒ የማዳበሪያ ምጥኖችን ተጠቅመው ያመርቱትን ምርት ምልከታ ተደርጓል። የገብስ ኩታ ገጠም ሰርቶ ማሳያው ላይም ጥሩ ውጤት መገኘቱና አርሶ አደሩን በብዙ መልኩ ተጠቃሚ የሚያደርጋቸው ስለመሆኑም የኦሲፒ ዳይሬክተር ዶክተር ሰላሚውን ኪዳኑ ይናገራሉ። የሆነው ከ6 ዓመት በኋላ ነው። ይህን ሁሉ ዓመት ከፍተኛ መዋዕለ ንዋይ አውጥቶ ይህ ስራን ሲደግፍ የቆየው የኦሲፒ ኢትዮጵያ ጽሕፈት ቤት ነው። በእያንዳንዱ ዓመት በሚሊዮኖች የሚቆጠር ዶላር ወጥቷል። እነዚህን ማቀነባበሪያ ፋብሪካዎች ለመጠገን ከፍተኛ ንዋይ ተመድቧል። አሁን እዚህ የምታዩት ምጥን ማዳበሪያ እንደ ማንኛውም ማዳበሪያ የሚጨምር ሆኖ መሬትን የማከም እና አሲዳማነትን የመከላከል ስትራቴጂ ማዕከል ያደረገ ቴክኖሎጂ ነው። በአሲዳማ አፈር የተጠቃውን መሬት እንዲሻሻል በማድረግ ረገድ የተመሰገነው የወንዶ ገነት የግብርና ምርምር ማዕከል የአርሶ አደሮች ችግር መፍትሄ ለመስጠት ለተከታታይ ዓመታት ከፍተኛ ምርምር ሲያደርግ ቆይቷል። የማዕከሉ ዋና ዳይሬክተር አቶ ሄኖክ ተስፋዬ ማዕከሉ የተለያዩ የምርምር ስራዎች እየሰራ ይገኛል ያሉ ሲሆን አሁን የቀረበውን ማዳበሪያን ጨምሮ ሌሎች አማራጮችን በመጠቀም የአፈር ለምነትን ማሳደግ ይገባልን ብለዋል። ግብርና ምርምር ማዕከል ከዚህ ቀደም በርካታ የምርምር ስራዎችን በአሲዳማ አፈር ማሻሻያ ላይ ሲሰራ ቆይቷል። ከዚህ በፊት በጣም ስንጠቀመው የነበረው ኖራ የሚባለውን የአፈር ማሻሻያ ቴክኖሎጂ ነበር። እንግዲህ ኖራ ከዚህ በፊት ስንጠቀም የበልክ ኔቸር ስላለው ለአንድ ሄክታር ከ20 እስከ 30 ኩንታል ስንጠቀም ነበርና ይሄ ደግሞ ለአርሶ አደሩ ከአገሪቱ ካላት ሰፊ የቆዳ ስፋት አሲዳማን ከበር ከሚያደርግ ሰፊ የቆዳ ስፋት አንፃር ተደራሽ ማድረግ አስቸጋሪ ነበር። ስለዚህ ይህን ቴክኖሎጂ በማሻሻል ደግሞ በአንድ ሄክታር እስከ 2 ኩንታል ድረስ መጠቀም ብቻ በመቻል የአሲዳማ አፈር ማሻሻያ እንደሚቻል ማሳየት የሚችል የኦሲማሳ ቴክኖሎጂ ነው። እንደ ሀገር ከ40 በመቶ በላይ መሬት በአሲዳማ አፈር የተጠቃ መሆኑን የሚናገሩት የኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኤክስቴንሽን ዳይሬክተር ዶክተር አዲሱ በዛብህ እንደ ሀገር መሰል ችግሮች ሊቀርፉ የሚችሉ የምርምር ስራዎችን ተቋሙ እያከናወነ ይገኛልን ብለዋል። ኖራ ቴክኖሎጂዎችን በኦሲፒ ጋር ደግሞ በትብብር ቲኤስፒ የሚባል ንጥር ያም ማለት የተሻለ ፎስፈረስን ለአፈር የሚያቀርብ ምርትን የሚያሳድግ አሲዳማነትን ወይንም ኮምጣጣነትን የሚያክም ስራ በመስራት ላይ እንገኛለን። እንግዲህ በስንዴ በበቆሎ ዛሬ በመናየው በገብስ ላይ እነዚህ ውጤቶች እየተገመገሙ ነው። እንግዲህ እንዳየነው ማሳው በጥሩ ሁኔታ ነው ያለው። የአርሶ አደሩ ምርትና ምርታማነት በአሲዳማነት ከመጠቃት የመታደግ እነዚህ ተሞክሮች አርሶ አደሮች በምርምር የወጡ አሁን የገብስን ምርታማነት ስንመለከት 24 ኩንታል ነው በአማካይ
በአሃዝ የተገኘው በአማካይ አርሶ አደሩ የሚያገኘው እስከ 24 ኩንታል ነው። በምርምር ግን ከ40 ኩንታል በላይ ምርት ማግኘት ይቻላል። አርሶ አደሮች ከአቅማቸው በላይ ከሆነው ችግር እንዲላቀቁ በርካታ የምርምር ስራዎች ሰርተው ውጤት የተገኘባቸው ቢሆንም በቀጣይም የአርሶ አደሮችን ተጠቃሚነት ከፍ ለማድረግ አማራጭ የአፈር ማሻሻያዎችን የማቅረብ ስራ ተጠናክሮ ይቀጥላልም ተብሏል።